የመደመር መንግስት ለከተማ ዝማኔ ትኩረት በመስጠት ለተሰሩ ስራዎች ከተሞች ምስክር ናቸው። በዚህም ለከተሞች እድገት ትኩረት በመሰጠቱ ከተሞች የዝማኔና የስልጣኔ መገለጫ እየሆኑ ነው። ከተማ ሲዘምን ለዜጎች ኑሮ ምቹ፣ ለስራ የተስማማ ማድረጉም አልተዘነጋም። የኮሪደር ልማት ጤናማ መኖሪያ ቦታ፣ የተመቸ ከባቢ ለመፍጠርም ቀን ከሌት እየተሰራ ይገኛል። ቴክኖሎጂን ከሀገራዊ ራዕይ ጋር አጣምረው በላቁ የግንባታ ዘዴዎች በጥምረት ጥቅም ላይ የዋሉ ከጉባ ብስራቶች አንዱ የሆኑት የለሙ ቤቶችም ተጎብኝተዋል። የሚኒስትሮች ምክር ቤት ስብሰባን ተከትሎ እጅግ ዘመናዊና ፈጣን የቴክኖሎጂ ግብዓቶችን በመጠቀም የተገነቡት ቤቶች ጠቅላይ ሚኒስትር አብይ አህመድን ጨምሮ ሚኒስትሮች ጎብኝተውታል። በሳይቱ ላይ የስሪዲ ህትመት፣ የቅድመ ዝግጅት፣ ቀላል የአረብ ብረት ግንባታና የኮንቴነር መኖሪያ ቤቶች ይገኙበታል። ግንባታዎቹ ቴክኖሎጂን በመጠቀም ውስጥ ፍጥነትና ጥራት ሳይጋጩ በጥቂት ቀናት ወይም ሳምንታት ሰርቶ ማጠናቀቅ እንደሚቻልም ያሳዩ ናቸው። የትም ዓለም ላይ የተለመደውን የሃውዚንግ ሞዳሊቲ መሬት ላይ ማየት እንችላለን። ዓለም ደግሞ ዛሬ የደረሰበትን የመጨረሻው ልንል እንችላለን። በሃውዚንግ ዘርፍ የስሪዲ ኮንክሪት ፕሪንቲንግ ማየት እንችላለን ማለት ነው። በሮቦት በጣም ባጠረ ጊዜ በጣም ሃይ ኢንድ የሆነ ኳሊቲ ያለው የብረት ግብአትን ወደ 30% ገደማ መቀነስ የሚችል የሲሚንቶንም ወደ ኒርሊ 35 እና 40% ገደማ መቀነስ የሚችል በዋጋ ተወዳዳሪ መሆን የሚችል አዲስ ቴክኖሎጂ ላይ ደግሞ ዛሬ ቤትን በተጨባጭ ግራውንድ ፕላትፎርም ለአሁን እየሰራን ነው። እስከ 14 እና ከዛ በላይ መሄድ የሚችልበትንም ደግሞ ዲዛይን ሲጠና ማየት የተቻለን የሚሆነው ወጪን የሚቆጥበውና በየትኛውም የሀገራችን ክፍል በቀላሉ መተግበር የሚያስችለው ይህ የግንባታ ቴክኖሎጂ የሀገር ልጆች በቶሎ ተላምደውት እየተገበሩት ይገኛሉ። እንዲህ አይነት ቴክኖሎጂዎች ለሁሉም የማህበረሰብ ክፍል ተደራሽ ማድረግ እጅጉን አስፈላጊ እንደሆነ ማየት የምንችልበት ነው ያለው። በጣም ብዙ ወጪ መቀነስ የሚቻል አሁን ከውጪ የምናስገባቸውን በተለይ ከነኚህ ከሮቦቲክስ ከአስቴቲኩ አኳያ ከዱራቢሊቲው አኳያ በጣም ብዙ ልናያቸው ልንማርባቸው የሚገቡ የኛ ዜጎች ደግሞ አዲስ ነገር ሲያዩ ወዲያው ወስደው አዳፕት የማድረግ አቅም ደግሞ ካፓሲቲው የሚገርም ነው። አሁን ይሄ ለምሳሌ በሮቦት የሚሰራው ሲሊንጉ ይሁን ፍሎሪንጉ ይሁን የትኛውንም የህንፃ አካል በእኛ ዜጎች እየተመረተ ያለበትን ማየት እንችላለን። ኦንሊ ቻሌንጅ ብለን የምናነሳው ግብአቶቹ ከውጭ የሚመጡ ስለሆነ አሁን በተለያየ ደረጃ በማህበራትም ይሁን መንግስት ለፕራይቬት ሴክተሩ በሚሰጠው ትኩረት እና ለኢንዱስትሪው ቅድሚያ በመስጠቱ ምክንያት አሁን እዚሁ የሚመረትበትንም ድል እየተመቻቸ ያለ መሆኑን ነው የምናየው። ያኔ ጠቅላይ ሚኒስትር አብይ አህመድ በጉባ ላይ ይፋ ካደረጓቸው ብስራቶች የ1.5 ሚሊዮን ቤቶች የግንባታ አማራጮችን በማስፋት ዘመንን በመምሰል የግንባታ ግስጋሴው እንደሚቀጥል የዛሬው ሳይት ትልቅ ማሳያ ነው። ይህም በአንድ በኩል ሀገር የሚቀይሩ ፕሮጀክቶችን ለይቶና አቅዶ የመፈጸም አቅም መጎልበት እያደገ መምጣት፣ በሌላ በኩል ደግሞ በችግር ፈችነታቸው ሀገርን የሚያሻግሩ ሀገራዊ ኢኒሼቲቮች የመደመር መንግስት መገለጫዎቹ ናቸው።